አይዜና የቤተሰቦች እንደምን አላችሁ? ይሄ እንግዲህ በእናንተው ጥያቄ በግልም ባሉ ክሊያንቶች ላይም ሁሌ ዲስከስ ማድረገው ነው በጣም በጥንቃቄ የማየው። ምክንያቱም ማንኛውም ኢትዮጵያዊ ቫይታሚን ዲ መውሰድ የሌለ በኢትዮጵያ አላቅም ሁላችንም ለሆነ ምክንያቱም ጤም ያለ ቆዳ ስላለን ከፀሐይ የምናገኘውን ቫይታሚን ዲ ስለማናገኝ ግዴታ አፍሪካውያን በተለይ ኢትዮጵያውያን ቫይታሚን ዲ ሰፕሊመንቴሽን ግድ ያስፈልጋጊ ነው። ስለዚህ ያ ከሆነ ደግሞ እንግዲህ አብዛኛው ጊዜ ኮመን ከሆኑ ሰዎች አብዛኛው ሰዎች ከሚወስዷቸው እነዚህ ከማነሳቸው 5 መድኃኒቶች ጋር ግጭት ስለሚፈጥር ያ ግጭቱ ደግሞ ውስብስብ ለሆነ የጤና ችግር ስለሚያጋልጥ ያን ነገር እንዴት ነው በጥንቃቄ መውሰድ ያለብን የሚለውን ነገር በጣም ሳይንሳዊ መሰረት ያለው በሕክምና በጣም ዌል ፕሩቭን የሆነ ሜተድ ዛሬ ሶሉሽን አመለክታችኋለሁ ማለት ነው። ታውቃላችሁ ቫይታሚን ዲ እንግዲህ ለኢሚዩን ሲስተማችን መፋፋት እንተን ስንነሳ ቫይታሚን ዲ ከሌለ ኢሚዩኒታችን በሚገባ ሪፈብሪሽድ አይሆንም ወይ ደግሞ አይሰራም። ለአጥንታችን ጥንካሬ እጅግ አስፈላጊ ነው። ኢቭን ለስሜታችን ለኖርማል እንኳን ይሄ ዲፕሬሽን ላለባቸው በጣም አንግዛይቲ ላለባቸው ኢሞሽናል ሰፖርት ሙድ ሰፖርት ራሱ ከፍተኛ አስተዋጽኦ ያደርጋል። ከዛም በተረፈ ደግሞ በተለይ የኤነርጂ ማኔጅመንት የደም ስኳርን ከመቆጣጠር አንፃር ሌላው ደግሞ ውስብስብ ለሆነ የተለያዩ አይነት ኢንፍላማቶሪ በሽታዎች መንስኤያቸው የቫይታሚን ዲ እጥረት ነው። ስለዚህ ዛሬ በዚህ ቪዲዮ የተሟላ መልስ ይኖራችሁ አብዬ ተስፋ አደርጋለሁ። ተጨማሪም የሆኑ መድኃኒቶች ይሄን ወስዳለሁ ከዚህ ጋር ያጋጫው ምትሉ ከሆነ ኮሜንት ላይ አስቀምጡልኝ፣ እኔ ዳይሬክትሊ አድሬስ አደርገዋለሁ። ግን አሁን አሳሳቢ ያገኘኋቸው በጣም ችግር የፈጠሩብን ያሉት ከሕክምና አንፃር እነዚህ 5 መድኃኒቶች ናቸው። ለምን እነዚህ መድኃኒቶች ደግሞ አብዛኛው ሰዎች ስለሚወስዷቸው ኢፌክቱ ወይም ደግሞ ዳሜጁ ከፍተኛ ስለሆነ ዛሬ ይሄንን ቪዲዮ በጥንቃቄ አዳምጣችሁ እናንተም ልትጠቀሙ ቫይታሚን ዲ የሚወስዱ እነዚህ መድኃኒት እንደሚወስዱ ሰዎች ካላችሁ ለነሱ ሼር በማድረግ ህይወታቸውን ብታተርፉላቸውና እንደገናም ደግሞ ይሄን ነገር እንዲጠቀሙ ብታረጉ ከኔ ጋር በጣም አብራችሁ እንደሰራችሁ ቆጥራለሁኝ። ተመልሼ እመጣለሁ። ለኢትዮጵያውያንና ለኤርትራውያን ከምግብ በተጨማሪ መወሰድ የሚገባቸው ሰፕሊመንትስ ዶክተር ዳንኤል ዮሐንስ ሁሉም አይነት ቫይታሚኖች፣ ኤሌክትሮላይት ማዕድናት፣ ቫይታሚን ዲ3 እና ቫይታሚን K12፣ ኦሜጋ 3 በእንቅልፍ ለሚቸገሩ ልዩ ስሊፕ ፎርሙላ በሀበሻ ቅመም የተዘጋጁ ለጉልበት ለቁርጥማት ህመም የሚሆኑ ኮምፕሊት ፕሮቲን ፓውደር ለጥፍር ለቆዳ ጥራት ለፀጉር ውበትና ርዝመት ቅባትና ሰፕሊመንት በተፈጥሮ እጽዋት ከሚገኙ ንጥረ ነገሮች ወይም ኢንግሪዲየንትስ የተቀመሙ ኦርጋኒክ GMO ከስኳር ከግሉተንና ከላክቶስ ነፃ የሆኑ በተሰሩበት በአሜሪካን ሀገር FDA ልዩ ፈቃድ ካገኙ አምራች ላቦራቶሪዎች ውስጥ የተዘጋጁ በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን በመላው አሜሪካ፣ ኢሮፕ፣ ካናዳ፣ አውስትራሊያ እንዲሁም ደቡብ አፍሪካ ባላችሁበት ሆናችሁ በኢኮሜርስ ድህረ ገጻችን መግዛት ትችላላችሁ። ባላችሁበት እንልክላችኋል። እንግዲህ ስሜ ዶክተር ዳንኤል ዮሐንስ ይባላል። የመድኃኒት ሕክምና ባለሙያ ነኝ፣ እንዲሁም ኢንዱስትሪ ኤክስፐርት ነኝ። እንዲህ የመሰለውን ኳሊቲ የሆነ የጤና ኢንፎርሜሽን ሪል ሳይንስ ቤዝድ የሆነ የሚቀርብበት ቻናል ነው። ብዙዎቹ ይሄን ቻናል ጆይን አድርገው በጣም ጠቃሚ ሆነዋል። መቼም ለጤና ያላችን ሪስፔክት አንድ እዚህ ኳሊቲ የሆነ ቻናል አድ ብታደርጉ ለጤና ያላችሁ ሪስፔክት የሚያሳይ ማለት ነው። እኔም ሰፖርት እንደማድረግ ነው። ሌላው ደግሞ የዚህ ኮንቴንት ኢንፎርሜሽን በጣም ቫልዩ አለው በህይወት የምትሉ ከሆነ ደግሞ ፕሊዝ ላይክ ሳታደርጉ አትውጡ፣ ሼርም አድርጉ፣ አበረታታችኋለሁ። እንግዲህ ትልቁ ዋናው እንግዲህ ወደ ዋናው ነገር ስንመጣ መጀመሪያ የዚህ ቫይታሚን ዲ ኢንተራክሽን ግጥም ይፈጥረው ከስቴሮይድ ጋር ስቴሮይድ ፕሬኒዞል ሊሆን ይችላል፣ ዴክሳሜታሶል ሊሆን ይችላል። የተለያዩ ለብዙ አይነት ህክምና የምንጠቀምባቸው ኮመን ለአዝማ ለምሳሌ አዝማ ሆነው ስቴሮይድ ቴራፒ ይወስዳል ሰው። አርትራይተስ ላለባቸው ሰዎች የተለያየ አይነት አርትራይተስ ለምሳሌ 4 የሚሆኑ አርትራይተስ አይነቶች አሉ። አውቶሚዩን ኮንዲሽንስ ወደ 61 የሚሆኑ አሉ። እነሱ ለዚህ ኢቭን አለርጂ እንኳን ስቴሮይድ በተለያየ መልኩ ይታዘዛል። ስለዚህ ይሄ ኮርቲኮስቴሮይድ መሰረታዊው ድራጉ ማለት ነው ከቫይታሚን ዲ ሜታቦሊዝም ወይ ደግሞ በሰውነታችን ላይ ተቀላጥፎ ሜታቦላይዝ የሚደረጉ ነገር እንትን ያደርገዋል፣ ያበላሸዋል። ሁለተኛ ነገር ደግሞ በቀላሉ ቫይታሚን ዲ አብሮ ከነዚህ ጋር የሚወሰድ ከሆነ ካልሽየም ዋና ቫይታሚን ዲ አንዱ ጥቅሙ ከምንበላው ምግብ የምናገኘው ካልሽየም ወደ ደማችን እንዲመጥጥ የመርዳት ኃይል ነው። ስለዚህ ያ ፕሮሰስ እንዳይካሄድ ያደርገዋል። ሌላው ደግሞ ኪድኒያችን ነው እንግዲህ ቫይታሚን ዲ ወደ አክቲቭ ፎርሙ የሚቀይረው ወደ ካልሴተሮል ወደሚባል አክቲቭ ፎርም ይቀይረዋል። ያ ነገር እንዳይቀየር ያንን ነገር ይከላከለዋል ማለት ነው። ከዚህ የተነሳ ምንም እንኳን ቫይታሚን ዲ ብንወስድም ከዚህ መድኃኒት ጋር አብረን ስለምንወስደው እነዚህ አይነት ችግሮች ይከታተላል። ያ እንግዲህ ምን ያመጣል? እንግዲህ ይሄ በቅሪታ ቫይታሚን ዲ ብንለካው ስቲል ሎው ነው የሚሆነው እና አንዳንድ ሰዎች እንደ ቫይታሚን ሰፕሊመንት እየወሰድኩ ነው ግን ስቲል ሎው ያሳይ። ስለዚህ የምትወስዱ መድኃኒት እንዲህ አይነት ከሆነ
ይሄ ነው ችግሩ ማለት። ስለዚህ አንደኛ የቦን መሳሳት ያመጣል፣ ሴቶችም ፍራክቸር ሁሉ ያመጣ ይችላል። ሌላው ደግሞ ክሮኒክ የሆኑ ዴፊሽንሲዎች ከዚህ ጋር በተያያዙ ያሉ ነገሮች። ስለዚህ ምን እናድርግ? በተቻለ መጠን ሁል ጊዜ እነዚህ መድኃኒት እንወስድ ከሆነ በአመት አንድ ጊዜ በአመት ጊዜ ቫይታሚን ዲ ሌቭላችንን ቼክ ማድረግ አንርሳ። ሌላው ደግሞ የቫይታሚን ዲ መጠናችንን ከ1000 ወደ 5000 ኢንተርናሽናል ዩኒት ከፍማ ያለው መውሰድ ይኖርብናል ማለት ነው። አንዳንድ ጊዜ ደግሞ ምግብም ከበላን ደግሞ ሞር ካልሲየም እና ማግኒዥ በተለይ ማግኒዥም ያለባቸው ምግቦች እንደ ሊፊ ግሪን በጣም እነዚህ አረንጓዴ ጠቆር አረንጓዴ የሚሆኑት እነሱን እንደ ሰርዲን እና እንደ አልመንድ የተለያዩ አይነት አልመንዶችን መጠቀም ያስፈልጋል ማለት ነው። ከዛም በተጨማሪ ደግሞ ያለውንም ራሱ ቦናች ውስጥ ያለው ካልሲየም እንዲጠበቅ ይሄ ዌይት ማለት ስትሬንግዝ ይሄ ዌር ቤሪንግ ኤክሰርሳይዝ ማለት ነው። አጥንታችን ላይ ለምሳሌ አጌንስት ሬዚስታንስ የምንሰራ ከሆነ አጥንታችን ጠንከር ስለሚል ያንን ነገር ወይ ደግሞ እንደዚህ ዘን ስፖርት ስንሰራ ያ ነገር ጠንካራ ይሆናልና አንዳንድ ጊዜ ጡንቻችን ያንን ዌይት ለመሸከም ማለት ነው አጥንታችን ለመሸከም ያለውን ጥረት ሲያደርግ የበለጠ አጥንታችን ወደ መጠንከር ካልሲየሙን ጥብቅ አድርጎ ወደ መያዝ ይመጣ ማለት ነው። በተለይ ደግሞ ቫይታሚን ዲ አይታችሁ እንደሆነ በዚህም በቻናሉ ላይ ሁሉ ጊዜ እናገረዋለሁ። እንደገና በሰፕሊመንት መልኩ አቅርቤዋለሁ። ኬቱ አብሮ አለበት። ኬቱ እንግዲህ ምን እንደሚረዳው የምንወስደውን እንኳን ትንሽም ካልሲየም ከደሙ ያወጣውና ወደ አጥንታችን እንዲሄድ ነው የሚያደርገውና እዛው አርተሪያችን ላይ ወይ ደግሞ ደም ለመዘዋወሪያ ቧንቧው ላይ ካልሲየም እንዳይዘዋወር ያደርገዋል። ስለዚህ ያ ደግሞ ኦስቲዮስክለሮሲስ ወደፊት እንዳያጋጥመን ማለት ነው የዚህ የሄርት አታክ የሚያጋልጠው መሰረታዊ ችግር ማለት ነው። በሁለተኛ ደረጃ ደግሞ እነዚህ ዌይት ሎስ ድራግ አሉ አብዛኛው ሰዎች የሚወስዷቸው እንደ ኦርሊስታት፣ ዛኒክል እና አሊ እና እነዚህ መድኃኒቶች በራሳቸው በጣም ለፋት አብዞርፕሽን ብሎክ ማድረግ ነው ትልቁ ስራቸው። እንግዲህ ማለት ሰውነታችን ፋት እንዳይመጥ ነው የሚያደርገው። ዋናው ደግሞ ታውቃላችሁ ቫይታሚን ዲ፣ ኤ እና ኢ እና ኬ ደግሞ ፋት ሶሉብል ናቸው። በፋታማ ምግብ ለምሳሌ ቫይታሚን ዲ ስንወስድ በፋታማ ምግብ ከምግብ ጋርም ሆኖ ደግሞ ስባማ የሆነ ምግብ መመገብ ያለብን በቀላሉ አብዞርብ እንዲሆን ማለት ስለዚህ ያ እንዳይሆን ይገታዋል ማለት ነው። ስለዚህ ምን ማለት መሰላችሁ ጀስት ቴክ ቫይታሚን ዲ ያለ ፋት ወይ ደግሞ ያለ ሄቪ ሚል መውሰድ ማለት ጀክ እንግዲህ መኪናችን ያለ ጋዝ እንደ መንዳት ማለት ነው። ይሄ ደግሞ ምንም አይነት አብዞርፕሽን ስለማይሆን ስለዚህ ይሄን ነገር የሚቀጥል ከሆነ አንዳንድ ጊዜ ሰዎች ይሄንን የዌይት ሎስ መድኃኒት እየወሰዱም ኢነርጂያቸው ሎ ይሆናል፣ ብሬን ፎግ ያጋጥማቸዋል፣ ኢሚኒቲያቸው ኮምፕሮማይዝ ይሆናል። እንደነገርኳችሁ ደግሞ እንትናቸው የዚህ ቦናቸው ወይ ደግሞ አጥንታቸው እየሳሳ ይመጣል ማለት ነው። ሶሉሽኑ ምንድነው? ስለዚህ ይሄን መድኃኒት መውሰድ ካለብን በተቻለ መጠን ይሄንን የኦርሊስታትም ሆነ የተለያየ የቅድመ የጠቀስኳቸው መድኃኒቶች 2 እና እስከ 3 አወር መካከል ልዩነት መውሰድ ይገባናል ማለት ነው። ቫይታሚን ዲ ደግሞ በተለየ መልኩ ፋት ኮንቴን ሚል እንደ ኦሊቭ ኦይል እንደ ኤግ አቮካዶ እና የተለያዩ ነገሮችን መጠቀም ኢቭን የኢትዮጵያ ቅቤ አድርገን በዛ የተሰራ ምግብ ጋር ወይ ደግሞ መሳችን ላይ ምራታችን ላይ መውሰድ ይኖርብናል ማለት ነው። ኢመልሲፋይድ ቫይታሚን ዲ በጣም ኤክስፔንሲቭ ነው። እንደውም በዚህ ምርምሬ ውስጥ ማለት ነው ይሄን ኢመልሲፋይድ ማለት ያለ ፋት ያለ ምግብ በቀላሉ አብዞርብ የሚሆን ቫይታሚን ዲ አለ ገበያ ላይ። ላይሶሶማል ፎርሙሌሽንም አለ፣ ኢመልሲፋይድ የሆነውም ላይሶሶማል ፎርሙሌሽኑም አለና ሁለቱን ለማዘጋጀት በጣም ፕሮዳክሽን ኮስት ከፍተኛ ስለሆነ ያንን አዘጋጅቶ ገበያ ላይ ማቅረብ በጣም ውድ ስለሆነ የተውኩት ማለት። ስለዚህ እነዚህን አይነት ግን የጤና ቴክኒኮች በመጠቀም የምንፈልገውን ውጤት ማምጣት እንችላለን ማለት ነው። ስለዚህ ሌላ ደግሞ ሶስተኛ ደረጃ ደግሞ ክሎስትራሚን ወይ ደግሞ ኮርሳርታን ወይ ደግሞ ሪቪታል የሚባል መድኃኒቶች አሉ። እነዚህ መድኃኒቶች ዋና ስራቸው ባይል ማለት ነው ባይል አሲዳችንን ብሎክ በማድረግ የኮሌስትሮል ሌቭላችን ተመልሶ አብዞርብ እንዳይሆን ለመቀነስ ነው የሚረዳው ማለት። ስለዚህ ይሄ ደግሞ ባይል ደግሞ ኢስ ኔሰሰሪ ማለት ነው አብዞርብ ለማድረግ እነዚህን ፋት ሶሉብል ቫይታሚኖች ኢቭን ፋቱ ራሱ የበላነው ፋት አብዞርብ እንዲሆን ባይል ያስፈልጋል ሐሞት ማለት ነው። ስለዚህ ያኛው እንዲቀንስ ከሆነ ለምሳሌ ኮምፕሮማይዝ ከሆነ ናቹራሊ ሰውነታችን ምንም እንኳን ቫይታሚን ዲ ብንወስድም ከምግብም ሆነ ከምንወስድ ሰፕሊመንት ይሄን ነገር አብረን በምንወስድበት ጊዜ ራሱ አንጀታችን ላይ አብዞርብ እንዳይሆን ስለሚያደርገው መፍትሄው ምንድነው? እዚህም ደግሞ በጣም በጥንቃቄ የምታዳምጡልኝ ከ4 ሰዓት እስከ 6 ሰዓት ባለ ልዩነት መውሰድ አለን። በተለይ ኮሌስትራሚን የምትወስዱ ከሆነ ማለት ነው። ስለዚህ ይሄን ነገር ከሆነ ደግሞ እንግዲህ በተቻለ መጠን በዚህ መልኩ የምናደርግ ከሆነ ቫይታሚን ዲም ስንወስድ ደግሞ እንደነገርኳችሁ በጣም ከፋቲ ሚል ጋር መሆን አለበት፣ ከሳልመን እንደ ነትስ እንደ ፍላክሲድ ጋር ማለት ነው ቅድም ተጠቀስኳችሁ። ሌላው ደግሞ ቫይታሚን ዲያችንን በየ6 ወሩ እንደዚህ በተለይ እንደዛ መደም ተወስዱ ከሆነ በየ6 ወሩ ወይ ደግሞ በአመት አንድ ጊዜ ቼክ ማድረግ ያስፈልጋል።
በአራተኛ ደረጃ ደግሞ አሳሳቢ ሆኖ የተገኘው ደግሞ መድኃኒት ላይ ደግሞ አንቲኮንቨልሰንት አሉ። ለዚህ ለሚጥል በሽታ የሚጠቅሙ ለሲዥር ማለት ነው። እንደ ፌንታኖይን የሆኑ ፊኖባርቢቶል፣ ካርባፔንዛፒን እነዚህ የመሳሰሉ መድኃኒቶች ሌሎችም አሉ። እነዚህ ውስጥ እናንተ የምትወስዷቸው ካሉም ጥቀሱልኝ። እነሱ ላይ የሆነ ገለባቸዋል ማለት ነው። ይህ እነዚህ መድኃኒቶች ደግሞ ትልቁ ስራቸው ምንድነው? የሲዥርን መጠን መቀነስ ብቻ ሳይሆን ይህንን በጣም በሰውነታችን ቶሎ ጠቅሞ መወገድ ስላለባቸው በሊቨራችን ደግሞ በዚህ በጉበታችን የሚፈጠር ኢንዛይም አለ እነዚህ መድኃኒቶች ለማስተናገድ ከፍ ብሎ መፈጠር ያለበትና CYP450 ይባላል። ዲቴል አያስፈልጋችሁም፣ ግን በከፍተኛ ስለሚመረጥ ተመሳሳይ የሆነ ኢንዛይም ስለሆነ ቫይታሚን ዲ በደማችን ውስጥ ረጅም ሰዓት እንዳይቆይ ወዲያውኑ ዲስትሮይ ያደርገዋል። ስለዚህ ምንም እንኳን ብንወስደው በከፍተኛ መጠን ብንወስደውም ግን እዛው ደማችን ላይ ቆይቶ ስራው እንዳይሰራ ቶሎ ብሎ ወደ ሊቨራችን ልከውና ሊቨራችን ቅርጥፍጥፍ አድርጎ ከሰውነታችን ያስወጣዋል። ያ ደግሞ የቫይታሚን ዲላችን ሌቭሉ ዝቅ እንዲል ይሆናል። ከዛም ደግሞ ሃየር ኢንፍላሜሽን ከዛ ደግሞ ለቦን ሎስ ያሻገራል ማለት ነው። በተለይ ለህፃናቶች እንደዚህ አይነት ሲዥር ያለባቸው እንደዚህ የምትወስዱ ከሆነ በጣም ቫይታሚን ዲ ዴፊሽንት ይሆናሉ ኢሚዲየትሊ መድኃኒት ከወሰዱ በኋላ እና ኢቭን በሁለቱ በሶስቱ ልዩነቱ ራሱ ትልቅ ነው እናየዋለንና አንደኛ እድገታቸውን ይቀንሰዋል። ለአዋቂዎች ደግሞ ለኦስቲዮፖሮሲስ እና ለፍራክቸር ያጋልጣል እና ለአጥንት መሳሳት ለምሳሌ ሴቶች ከ35 ዓመት በላይ ወንዶችም እንደዚሁ ከ40 ዓመት በላይ ለዚህ አይነት ችግር ይጋለጥ። ስለዚህ ምን እናርግ? አንደኛ ቫይታሚን ዶዛችንን ከፍ እናርግ። ምክንያቱም በ24 ሰዓት ውስጥ ይሄ ኢንዛይም ቅዝፍ አድርጎ የሚያጠፋው ብዛት ስለሚሆን ከ2050 2000 ኢንተርናሽናል በቀን ወስደው ነው ያንን አሁን እነዚህ ምን እንደወስድ ከሆነ ወደ 5000 ከፍ አድርገዋል። ልክ አሁን ከሳመር አልፌ ወደ ዊንተር ሲገባ የፀሐይ ብርሃን ስለሚቀንስ ሞር ቫይታሚን ዲ ከፍ እንደማደርገው በዛ መልኩ ከፍ ማድረጋል ማለት ነው። ሁሉ ጊዜ ደግሞ ቫይታሚን ዲው ደግሞ ብዙ ጊዜ K2 ነው ቼክ እናደርግ። ብዙ ጊዜ ቫይታሚን ዲ ብቻ ብንወስደው እንደነገርኳችሁ ካልሲየሙ ዝም ብሎ ደማችን ላይ ከፍ ስለሚሆን በተቻለ መጠን ከኬቱ ጋር ማለት ነው። ይሄ በዚህ ቻናል እንደቀደም ነገርኳችሁ አቬሌብል የሆነውን የቫይታሚን ዲ3 አኒማል ሶርስ እና ከኬቱ ተሰራ ስለሆነ ይሄም ትልቅ መፍትሄ ነው ማለት ነው። ራሱ ውስጡ ወደ 5000 እስከ 10000 ኢንተርናሽናል ዩኒት አለው ማለት ነው። በተጨማሪ ደግሞ በተለያየ መንገድ እንደነገርኳችሁ እንደዚህ አይነት ኮንዲሽን ላይ ካለ በአመት አንድ ጊዜ ወይም ደግሞ በአመት ሁለት ጊዜ ብለድ ቴስት ማድረግ አለብን። በአምስተኛ ደረጃ ደግሞ አሳሳቢ ሆኖ የተገኘው የመድኃኒት አይነት ደግሞ ታይዛይድ ዳይሬቲክስ እንለዋለን። እንደ ሃይድሮክሎሮታይዛይድ ነው የሚባሉት። እንግዲህ እነዚህን ጨምሮ ትንሽም ቢሆኑ ክሎሮታይዶንም አንድ ኢፌክት አለው። ግን ይሄ ትልቁ ዓላማ ምንድነው? they reduce excretion በኪድኒያችን አድርጎ ደግሞ ኩላሊታችን አድርጎ ካልሲየም እንዳይወጣ ይገድባል። ያ ማለት ደግሞ እንግዲህ ሞር ቫይታሚን ዲ በምንወስድበት ጊዜ ካልሲየሙ ከምግባችን ውስጥ እንዲገባ እንደገና ደግሞ በደማችን ውስጥ እንዲጨምር ስለሚያደርገው ለከፍተኛ ለሆነ ሃይፐር ካልሲሚያ ያጋልጣል። ለካልሲየም ከፍ ማለት ነገር ያጋልጣል። ያ ደግሞ ለኪድኒ ስቶን ማለት ነው ለኪድኒ ድንጋይ ማለት ነው ስቶን ያጋልጠናል። አንዳንድ ጊዜ ከፍተኛ ኖጂያ ከፍተኛ የሆነ ኮንፊዥኑ ሊያጋጥም ይችላል። ነርቫችንም ሊጎዳ ስለሚችል እንዲህ አይነቱ ነገር ደግሞ ለአትሮስክለሮሲስ ያጋልጣል። ምክንያቱም ካልሲየም ሌቭሉን በደማችን ውስጥ ከፍ ስለሚያደርግ። ስለዚህ እንዲህ አይነት ነገር የምናደርግ ከሆነ ቶሎ ብለን ዶክተራችንን የሴረም ካልሲየም እና ፓራታይሮይድ ሆርሞናችንን ቼክ ማስደረግ አለብን ማለት ነው፣ ሁለቱ ጋር የተገናኘ ስለሆነ። ሌላው ደግሞ እንግዲህ ኢን ሞዴሬሽን ማለት ነው። አሁን ምሳሌ ቅድም ያልኳችሁ መጨመር ነው የሚያስፈልገው። እዚህ ላይ ደግሞ የቫይታሚን ዲ ሰፕሊመንቱን 1000 ኢንተርናሽናል ዩኒት ከ800 እስከ 1000 ኢንተርናሽናል በቂ ይሆናል ማለት ነው። ሌላው ጊዜ ወደ 2000 ኢንተርናሽናል በቀን አያስፈልገም ማለት ነው። ለኛ ለኢትዮጵያውያን ሪኮመንድ እንደማደርገው ማለት ነው። ሌላው አንድ ወሳኝ ነገር ነው ያገኘሁትኝ ማግኔዥየም ሲትሬት በምትወስዱበት ጊዜ የካልሲየም መጠኑን እና የኪድኒ ስቶኑን እንዳይከማች ይከላከላል ማለት ነው። ስለዚህ ያ ደግሞ ትልቅ ጥቅም አለው። መጨረሻ እንግዲህ ማነሳው በጣም ወሳኝ ሆነ ያገኘሁትኝ ብዙ ሰዎች ላያወዱ ይችላሉ፣ ግን አብዛኛው ሰው የሚወስዱት ዲጃክሰን ነው። ዲጃክሰን ማለት እንግዲህ ለሄርት ፌሊየር እና ለአርቲሚያ ወይ ደግሞ ለተዘበራረቀ የልብ ምታት የሚሆን መድኃኒት ነው እና ይሄ ዲጃክሰን በጣም የሚገርማችሁ ነገር በሄርት መስላችን ውስጥ የካልሲየም መጠኑ ከፍ እንዲል ያደርገዋል እና ያ ማለት ደግሞ ልባችን በከፍተኛ መንገድ ያለ አግባብ ኮንትራክት እንዲሆኑ ነው ማለት። ስለዚህ ቫይታሚን ዲ ደግሞ የበለጠ አብዞርብ የሚሆን ከሆነ ደግሞ የበለጠ ካልሲየም እንዲጨምር ያደርገዋል ማለት ነው። ያ ደግሞ በተጨማሪ ለዚህ ለዲዳክሽን ቶክሲሲቲ ያጋልጠናል ማለት። ስለዚህ
ያናነ ችግር ከመጣ አንዳንድ ጊዜ መድኃኒቱ ከመርዳት ይልቅ የበረተ አርቲሚያ ወይ ደግሞ የዘበራረቀ የልብ ምታት እንዲሆን ያደርጋል። የቪዥናችን መዘበራረቅ ይፈጥራል፣ ኮንፊዥን ይፈጥራል እና ለመጨረሻ ላይም ደግሞ ልትቀበል ባለሆነ ለጤና ውስብስብ ለሆነ ችግር ሊያጋልጥ ስለሚችል ይሄን ነገር በጥንቃቄ ለዶክተሮቻችን መናገር አለብን ማለት ነው። በተረፈ ዶክተሮች ጋር ስትሄዱ ካልሲየማችሁን፣ ማግኔዥየማችሁንና ኢቭን ዲጃክስ ሌቭሉ ራሱ ሩቲን በተደጋጋሚ በየ3 ወሩ ወይም በየ6 ወሩ ኮሬክት ወይ ደግሞ ቴስት ይደረጋል ማለት ነው። ስለዚህ በተቻለ መጠን ሎር አማውንት ኦፍ ቫይታሚን ዲ የምንወስደው ማለት ግድ ያስፈልገናል መቼም። ስለዚህ ይሄን ኢፌክት እንዳያመጣ ደግሞ ቫይታሚን ዲውን ደግሞ ጨርሶ አናስወግደውም። ስለዚህ በዚህ መልኩ እናስተካክለዋለን ማለት ነው። በተጨማሪ ደግሞ እነዚህ ናቹራሊ የምንበላቸው ምግቦች ካልሲየም ፎርቲፋይድ ማለት በአርቲፊሻል መንገድ ተጨምሮባቸው ካያችሁ ፎርቲፋይድ ካልሲየም የሚሆነ እሱን አስወግዱ ማለት ነው። እሱን ፍጹም ሪኮሜንድ አላደርግም። ሌላው ደግሞ ይሄንን ኦፍሴት ለማድረግ ማለት ለማሻሻል ፖታሺየም ሪች የሆኑ ፉዶች መመገብ ያስፈልጋል። ይሄ እንደ ስፒናች እንደ አቮካዶ በምንመገብ ጊዜ ያንን የልባችንን ችግር ፕሮቴክት ለማድረግ ይረዳናል ማለት ነው። አይ ሆፕ ቫይታሚን ዲ በጣም ፓወርፉል ሜዲሲን ነው፣ ለእያንዳንዳችን እጅግ ያስፈልጋል። ግን በእንደዚህ ሳይንቲፊክ መሰረት ባለው ቴክኒኮች ግን ምንጠቀም ከሆነ አይ ሆፕ በጥንቃቄ ሰምታችሁ ይህንን ድጋሚ ሰምታችሁ መውሰድ ያለባችሁ እርምጃ እንደምትወስዱ ተስፋ አረጋለሁ። ልጆቻችሁ ሆነው ለአዝማም ለተለያየ ቅድም ለጠቀስኳቸው ስቴሮይድ በተለይ አብዛኛው ኮመን መድኃኒት ነው፣ እሱም ተወስዱ ከሆነ በዛ መልኩ ጥንቃቄ ማድረግ ያስፈልጋል። አይ ሆፕ ይህ ኢንፎርሜሽን በጤንነታችሁ ላይም አንድ ትልቅ ኢምፓክት እንደፈጠረ ተስፋ አደርጋለሁ። ላይክ ሳታደርጉ አትውጡ። ጥያቄ ካላችሁ እንደዚሁ ኢንስታግራም ላይ ሜሴንጀር ላይ አለሁኝ፣ እንዲሁም ደግሞ በቲክታክ ላይም አለሁኝ። በተለይ በቲክታክ ላይ አሁን ቪዲዮዎችን አፕሎድ ማድረግ ጀምሬያለሁ። እዛም ሄዳችሁ ፎሎ አድርጉኝ። እንግዲህ ሁለቱም የኢንስታግራም ቲክታክ ቻናል እነዚህን ይመስላሉ እና ፎሎ አድርጉኝ። በተለያየ በተገኘው መንገድ በሙሉ የዚህን የጤና ኢንፎርሜሽን ለማስተላለፍ ነው እንግዲህ የኔ ካምፔንና አላማዬ። ስለዚህ ዋይና ስለዚህ እናንተ ማበረታችሁ የእናንተ ሐሳብ ነው። ያው እናንተ ያላችሁኝ ሰምቼ እያደረኩት ነው ማለት ነው። ብዙዎቻችሁ ቲክቶክ ይቀለኛል፣ አጭር የጤና ኢንፎርሜሽን ስቲል ከቀለን ትሉኛላችሁ። ያው እያደረኩት ማለት ነው። አይ ሆፕ እንደጥቅማችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስካገኛችሁ ደህና ሁኑልኝ።